እግዚአብሔር ክፉ ነገሮች ወደኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃል እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መተው ወደ ቤቴ ቢመጡ ብሎ ነው። አይታችኋል አይደለም? አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እግዚኦ እንዴ ያን ጊዜ እኮ ታምር እኮ ነው፣ ታምር ነው። እኔ እንደውም ይገርማቸዋል አጠቃላይ እኔ ያን ጊዜ አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። አሁን ሰው ይውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ። አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁሉ ጊዜ እንሰበሰባለን። ችግር ሲመጣ እግዚኦ ማረነ ክርስቶስ እንላለን። እናቲቱ ግን እነዚያን የሚያስፈራሩ ነገሮችን የምትልክ መልሶ ወደ ቁማሩ እንዲሄድ አይደለም፣ ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀር ነው። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን ነው። እግዚአብሔር ለነነዌ ሰዎች የሚገለብጥ መከራ መጣለው ያላቸው ተመልከቱ። ይሄን የእናትነት ስራ ነው የሰራው እግዚአብሔር። ሊያጠፋቸው ፈልጎ አይደለም፣ አስፈርቶ ወደሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ ያለው። አንተ አባታችን ነህ፣ አንተ እናታችን ነህ። እግዚአብሔር እናት ነው። ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች ዮናስን እኮ ያለው ሂድና አስፈራራ ነው ያለው። አስፈራራቸው ፈርተው እንዲመለሱ ማለት ነው። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ምን አላችሁኝ? ምን አላችሁኝ? ምን አላችሁኝ? አንዳንድ ጊዜ ሕፃን ሆነን ስናስቸግር ትዝ ይላችኋል። ለከተማ ሰው ብዙ ምሳሌ ቅርብ አይደለም። አንተ ነዚያ ምድጃ እየቆሰቆስክ ያደክረው እኛ ስቶቭ ነን እንዳትሉ። እኛው ምድጃ ሲነድ ድሮ እሳት ማማ እያልን እናስቸግራለን። እሳት እኮ ነው የምንለምነው። ከዚያ መጨረሻ ላይ እምቢ ካል ኡፍ እያሉ ያስፈራሩናል። እምቢ ካል አይ እንግዲህ ቀመሰው ብለው ተርኮስ ያደርጉናል። ድግም ቀን እሳት የሚባል አንቀምሳትም ከዚያ በኋላ ማለት ነው። እግዚአብሔር እንደዚያ ነው። እፉ ይለናል። እናታችን አባታችን ስለሆነ መመለስ ካቃተን አንዳንድ ጊዜም ተርኮስ ያደርገናል። ድግም ቀን እንዳይደግመን ማለት ነው። እና እግዚአብሔር ስለሚጠላን እንዳይመስላችሁ። እኔ እውነቴን እኮ ነው። እንዴት አድርጎ እንደሚወደን ተመልከቱ። አሁን እናት ልጇን በእሳት መተርኮስ ፈልጋ ነው አይደለም። ልጄ ጨርሶ ከሚቃጠል እንደው ትንሽ ይተኩሰውና ለሌላ ቀን እንዳይቃጠልብኝ ነው ነገሩ እኮ። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲው አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታይ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ፣ በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ እንዴ? ለምኖ እኮ ነው የሚያድነን። አሁን ሙሴን አላያችሁትም እንዴት አስፈራርቶ መመለስ እንደፈለገ? እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ ማይጄ ላጠፋቸው ነው። አሁን ሙሴ እግዚአብሔር ጨብጦት ነው ይዞት
ሂጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነገር። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አሉት። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላሉ። እንግዲያስ ሂድና ቀጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንት ሰው ነው እግዚአብሔር በሚያውቀው እንዴ ተነግሮ እኔ እንዲያው አሁን ሰውየው መዚህ ስለሌለ ተመስገን ነው ልናገር። ተነግሮ ይሄንም አይሰማውም፣ ችግር የለም። ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃሉ። ተመስገን ነው። እንኳን ቲቪ መጣ። እንዲህ እውነቴን እኮ ነው የምነግራቸው። ተርኩት ስንት ሰው ነው፣ ስንት አመፀኛ ነው። ጸበል እንደምን ሰነበታቸው፣ አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲው እግዚአብሔር ማን ይተርኩሰን እንጂ እኔ እውነቴን እኮ ነው የምነግራቸው። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲው ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባል እንዴ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባና ዓመታችን ነው፣ ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ ነው። ስለዚህ እግዚአብሔር ሰው ሁሉ ራሱ እንዲጠላ ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራን። የነነዌ ሰዎች የሚያስተምሩን ይሄንን ነው። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራኝ ፈልጎ ነው ማለት ያለብን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛው እግዚአብሔር ክፉ ነገር ሲመጣብን ለምንድን ነው ዝም የሚለው ካላችሁን ለመጥራት ነው ብያችኋለሁ። የኃጢአት ይቅርታ ለማድረግ ነው። የኃጢአት ይቅርታ ለማድረግ አንዳንዱን ሰው እግዚአብሔር በበሽታ የኃጢአት ይቅርታ ይሰጠዋል። አንዳንዱን ሰው ገንዘቡን አሳጥቶ ሰውነቱን ከመቅሰፍ ይሰውረዋል። ገንዘብ የሰውነት ቤዛ ነው ይላሉ አባቶቻችን። ኦሪት ነው ያለችው። በሰውየው ላይ ሊመጣ የነበረውን ችግር በገንዘቡ ላይ ያሳልፍለታል። በዚያው እንደ የከተማ ሰው ጦሱን ይዞ ይሄድ ይላል። የገጠር ሰው በዚያው ያሳልፈው ይላል። ያው አንድ ነው ቋንቋ። ያም ጦሱን ይዞ ይሄድ ምንድነው? ጦስ ምንድነው? ታውቁታላችሁ? የሰውነት ገንዘብ የሰውነት ቤዛ ነው። የኃጢአት ይቅርታ እንድናገኝ ምን ያደርጋል መሰላችሁ? በሽታን ያመጣል፣ ደዌን ያመጣል። ያ ደዌ ኃጢአት ደዌ ዘኃጢአት ደዌ ሰሴት ይሉታል አባቶቻችን። የኃጢአት ይቅርታ እንድናገኝ ደዌን ያመጣል። ስለዚህ እግዚአብሔር ለምንድነው የሚያደርገው ሲባል ይቅርታ ለመስጠት ገስጾ ቆንጥጦ ነፍሱን ላትርፈው ብሎ ማለት ነው። እንዲሁም አባቶቻችን ምን ይላሉ? ለምሳሌ አንድ ጻድቅ ያደረገው ልንገራችሁ። አንድ በጣም ፍጹም ጻድቅ አውሬ ሲበላው ያያል። አውሬ በልቶት ሳይቀበር ሲቀር፣ ሰውን ሁሉ የሚያስለቅስ ባለጸጋ ደግሞ በጥሩ አቀባበር ሲቀበር፣ እንደው ሰው ሁሉ አጅቦ ሲቀበር ያያል። እንደ እግዚአብሔር ሆይ እሱን ያገለገለህን ሰው አውሬ በልቶት እንዲሞት ታደርጋለህ፣ ቀማኛውን በስርዓት እንዲቀበር ታደርጋለህ። ፍርድ ምንድን ነው አለው። ይሄኛው ብዙ ጽድቅ አለው፣ ትንሽ ኃጢአት አለችው። የእሷን ቦታ የእሷን ፈንታ
ስጋውን አውሬ እንዲበላው አድርጌ ነፍሱ ፍጹም እንድትሆን አድርጌያለሁ። ይሄኛው ደግሞ ሙሉ ሀጥ ነው፣ ግን ትንሽ ጽድቅ መቼስ የሌለው የለም። የዚያን ዋጋ ደግሞ በምድር ተመችቶት እንዲቀበር ተመችቶት እንዲኖር እንደገና ደግሞ በአጃቢ እንዲቀበር አድርጌያለሁ። ያኛውም የሰማይ ዋጋውን አግኝቷል፣ ይሄም የምድር ዋጋውን አግኝቷል። ስለዚህ ያኛውን አውሬ እንዲበላው ያደረኩት ሲበላው ዝም ያልኩት ዋጋው ፍጹም ይሆን ዘንድ ነው። አንተ በእኔ ፍርድ አትግባ ብሎ መለሰለት ይባላል።